በህይወቴ እንዳንቺ ሰዎች ዛላቅ ከልቤ አፈቅርሻለሁ። ምን እግርሽ እንዳይቆርጥሽ ሄለን፣ እኔ በጣም ነው የማውቀው። አንቺስ? የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ የምሰጥሽ ከምንም ለእኔ በምድር ላይ ያለሽ ጉዳይ ነሽ። ሰላም ሰላም፣ ውድና የተከበረ ምን ነገር በኋላ እንደማትቀየሚ ስለነገርሽ በጣም ደስ ያለ። እሺ ሄለን፣ አውቃለሁ ላትጠብቂው ትችያለሽ፣ ግን ደግሞ አንቺ ላይም የሆኑ ነገሮችን አይቻለሁ፣ የሆኑ ፊሊንጎችን አይቻለሁ አንቺ እና ይህ ነገር እንዴት ሆነ ለምን ሆነ የሚል ጥያቄ ከአንቺ መስማት አልፈልግም። ማለት በቃ የሆነ አስበሽው የሚሆን ነገር እስካልሆነ ድረስ ማለት ነው። እና በቃ አንድ እውነታ እንድታውቂ ይፈልጋሉ። ቆንጆ፣ አንቺ በጣም ጠንካራ ሴት ነሽ። የምሬን ነው የምነግርሽ ማለት ነው። በቃ በጣም ጠንካራ ሴት ነሽ። እንደዚህ ከውጭ የመጣ ሰው ገንዘብ ያለው ወንድ ብለሽ ራሽን አሳልፈሽ ለመስጠት የምጥሪ ሴት አለች። በደረቁ ደግሞ እንድትደግሚ ያልፈልግች ንገሪኝ ይሻል። እሺ ዘል ሚጣ እሺ ተረጋጊ። ሄለን በእናትሽ ምንም ነገር አይሆን ይችላልሽኝ እኮ ነው የነገርኩሽ አይደል እንዴ? አጠፋው እንዴ? አይደለም እኮ ማለት እንደዚህ ምን እንደዚህ ሲሆን ነው እሱ እኮ። ተረጋግሽ በቃ አንቺ እግርሽን እንዳይቆርጥሽ። ደህና ነሽ ግና? ችግር የለውም ይሰበር ተይው። ንገሪኝ ይሻው ሄለን፣ እኔ በጣም ነው የማውቀው። አንቺስ? እየጠበቁ እኮ ነው። አይደለም ዛሬ ምን ሆነህ ነው ማለት ዛሬ ማለት አሁን ላይ እንዴት እንደዚህ አይነት ነገር እኮ ነው መልሽልኝ። አንቺ ታፈቅሪኛለሽ አታፈቅሪኝም? እሱ ፊት ይሄን ነገር እንዴት ትላለህ? ጆሲ ሄለንን የምትወዳ ከሆነ ለምን እሱን መጥራት አስፈለገ? ከዛ ሲቀጥል ደግሞ ለምን ኤንዲቤክ አረከው? እንደዚህ መሆኑ እንደዚህ ወድሻለሁ ልትላት የፈለግከው ነውስ? እሱን ለማስቀናት የምታደርጉት ድራማ ነው ማለት? ልጁ እሷን ወዷት መጣ አልተቀበለችውም። ልሄድ ነበረ፣ ፓስፖርቱን ቀደዳችሁበት። ምን አይነት እንዴት አይነት አረቄ ነው? ለሰው ክብር የላችሁም ነውስ? አገሩ ስላልሆነ የሰው ሀገር ሰው ስለሆነ እንደ ባይተዋር እያያችሁ ነው። አፈቀርኳት ነው እንጂ ያለው ገንዘብ ስላለ ሌላ ሀገር ስለሆነ። አንዳንዴ አስተሳሰባችን ግን የወረደ ሲሆን በጣም ይደብራል። እግዚአብሔርን ነው የምላችሁ። እኔስ ብሆን በሰው ሀገር እነሱ ሌላ ሀገር ሄጄን አሁን እንደዚህ እንትን ቢቀርብልኝ ምንድን ነው የምመልሰው የሚለው አስተሳሰብ፣ ኧረ በጣም ይደብራል። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቡ እንዴት አላችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ የነ ጆሲ ተወት አድርጌው ነበር እና አልተመቸኝምም፣ ሌላም እየለቀቅ ስለሆነ ነው። ጆሲ እና ሄለን የሚያደርጉት ማለት የልጁ ወደድኳት ስላለ መውደድ ኃጢአት አይደለም። ይሄ ልጅ እኮ ካልፈለገች አያስገድዳትም፣ ግዳጅ አይደለም። ግን ደግሞ አብረው ነው የሚኖሩት፣ ብዙ አመት ቆይተዋል። እንደገና እኔ ይመስለኛል ድራማ ልጁ ተስፋ እንዲቆርጥ ያደረጋችሁ ድራማ ነው ብዬ ነው የማስበው። አልወድህም እኔ አልፈልግህም ካለችው እኮ ይሄ ልጅ አያስገድዳትም። አንድ ሰው በፍላጎቱ በውዴታ፣ ይሄ ልጅ ደግሞ ጊዜ እየሰጣት ያለው ወይ በሂደት ትወድሃለች እያለው ስለሆነ ኤንዲ ያን ነገር ነው እያደረገ ያለው። ጆሲ ደግሞ የማረኬትህ ከአንድ ወንድ ልጅ ሆኖ ከአንድ ወንድ ልጅ እንደዚህ አይነት ነገር ይጠበቃል ብዬ አላስብም። እኔ ነውር ነው
ምክንያቱም ይሄ ሰው አፍቅሯን ነው ከዛ ድረስ የመጣው። እሱ ወደድኳት አለ እንጂ ሌላ ምንም ነገር አላለም። ይሄ ያለ ነገር ነው። መውደድ በሷ አልተጀመረ። የሌላ ሀገር ዜጋ መውደድ በሷ አልተጀመረም። እንደገና እሱ እንዲሰማው ቆይ እሺ በቃ እሱ እንዲያቅ ነገር ፈልገ ካልሆነ ለምን እሱን መጥራት አስፈለገ? በቃ እንደምትወዳት እኮ ለብቻችሁ መነጋገር ትችላላችሁ እኮ። ነውስ ከእሱ ጋር መጣላት ፈልጋችሁ ነው ወይስ እሱ የሰው ሀገር ሰው ብሎ እንዲያስብ ነው የምታስቡት? አንዳንዴ አይምሯችንን ብናሰራው መልካም ነው ብዬ ነው የማስበው። ውድ ቤተሰቦች እስኪ እናንተ ሀሳብ አስተያየታችሁን ስጡበት ማለት ነው። በጣም ነውር አይደል? ማለት እሱ ወዳታለሁ ብሎ ስለመጣ እሱ ፊት እሱን ጠርቶ እኔም ወዳታለሁ። መጀመሪያም እኮ ልጁ ጠርጥሯል። ይሄ ነው ችግሩ እሱ ምናምን እያለ ነው። አሁን ሄለንን ሳስበው ደግሞ ሄለንን መልሽልኝ ሲላት አንተ ፊት እንዴት እሱ ፊት እንዴት ዛሬ ለምን እንደዚህ ከሆነ እያለች ነው። እና ደንግጣም በብርጭቆ ሆኖ የሰበረችው ነገር በጣም ደብሮኛል። ግን ሆኖም ግን የእናንተ አንተና እንትና አንድ ላይ መሆናችሁን ማንም አይከለክላችሁም። የራሳችሁ ፍላጎት ነው። ግን ልጁ ላይ ሙሰልሳል እየሰሩብኝ ነው ብሏል። እንደዛ ባትሰሩበት፣ ድራማ ባትሰሩበት መልካም ነው። ማለት እኔስ በሌላ ሀገር ብሰደድ የነሱ እንትን ብል የሚባል ነገር አለ አንዳንዴ። ብቻ አላቅም። እስኪ እናንተ ሀሳብ አስተያየታችሁን ስጡበት ነው የምለው። ውድ ቤተሰቦቼ እወዳችኋለሁ።